ዛሬ ነገ ያልሽኝ ይሄው አንቺን እንዳይከፋሽ በማለት አንቺ ላክስ ክትይን ድረስ እየጠበቅኩኝ ነው። አሁን ግን በ3 ቀን ሽማግሌ ልካለሁ። እሱማ አውቃለሁኝ፣ ግን ለቤተሰብ ነግራቸዋል? መች እሱ አስቸገረኝ አይደለም ላገባ ነው ብያቸው። እንደውም ደስታውን ቸሮት ነው ዘቦዬ። እሺ ግድ የለም አንተ እንዳልክ፣ እኔም ለቤተሰቦቼ ዛሬ አሳውቃቸዋለሁ፣ አንተም ዛሬ ንገራቸው። እሺ ዛሬ ማታ አሳውቃቸዋለሁ። ግን አንቺ ልታገቢኝ ወስነሻል? አይ አንተን አግብቶ የመኖር የዘወትር ምኞቴ እንደሆነ አሳምረህ ታውቀው የለ? እኔም እኮ ምኞቴ ነው። አሁን ግን እውነት ልናደርገው ይገባል ዘቦዬ። እንደው ወይ ትደስ ነው ልጅ ወጥ እንዳሰሪ እንደው እኔ የምልሽ እናኔ የሆነ ነገር ላማክርሽ። ቆይ ንገረኝ እስቲ። ታዲያ ምን ችግር አለው ልጅ? ላገባ ነው በ3 ቀን ውስጥ ሽማግሌ ይመጣል። የምርሽ ነው ልጅ? አዎ የምሬን ነው። የማን ነው ልጅ? አይ በፊት ተዋወቃላችሁ? አዎ እንተዋወቃለን። የሞላ ሸጋው ልጅ ነው። ምን አልሽ አንቺ? የሞላ ሸጋው ልጅ? እሱ ምን አይሆንም፣ ጭራሽንም አታገቢም እሱ። ምን አይሆንም አይሆንም ነገርኩሽ። በቃ አንቺ እንዴት አይነት ነገር ታመጫለሽ? አይሆንም። አውቃለሁ ግን አገባዋለሁ። ምንም አባትሽ በህይወት ባይኖርም ወንድምሽ ግን ካሰማ የሚፈጠረውን ነገር ታውቂዋለሽ ልጅ። ይስማ፣ ሁሌም መስማቱ አይቀርም። ወንድምሽ ራሱ አይፈቅድልሽም። እኔም በሆነ አልፈቅድም። ልጁን ራሱ ቢያገኘው ይገለዋል። እንግዲህ አሁንስ ልጁን የገደለው ቀን እኔም እንደሞት ቆርባችሁ ቁጣ ነው። ኧረ ይሆናል አልሽማ ደግሃ ደሞ ብላ ያጎቴ ገዳይ ቤተሰብ ጋር ልጋባ ትላለች። ሰሚኛለሽ? አንድ ሽማግሌ እዚህ ቤት ከረገጠ ነገር አምሯቸዋል ማለት ነው። አይ ልጅ እነሱ ከተዋደዱ ምን ይደረጋል? ከሁሉም ነገር እኮ ፍቅር ይበልጣል። እንደሱ እያልሽ አታስተያት። ፈጽሞ የማይሆን ነገር ነው። እኔም ብሆን እነግራታለሁ። ከሰማችኝ እነግራታለሁ። ግን ልጅቱ እሺ የምትል አይመስለኝም። እኔስ ልጁን እንድታገባ ፈልጌ ነው። አሁን ወዴት ትላ ነው? እኔ ራሴ እነግራታለሁ። ውሃ ከዳ ብላ ሄዳለች። ራስህ ንገር። ይቺ ልጅ ምን ሆና ነው የጠፋችው? ከትላንት ጀምሮ ጭራሽ አላየኋትም። ቆይ እኔ የምለው እነሱ ባጠፉት ጥፋተኛ ምን አድርጉ ነው የምትሉና? አንቺስ እንዴት ነው የምታስብ? ያጎቴን ገዳይ ልጅ ካላገባው እኮ ነው እያልሻለሽ። ትንሽ ህሊና የለሽም? ትሰሚኛለሽ? ያጎቴን ደምስ ካልመለስኩ ድረስ ግን ምን ልጋለው? ምንም በማያውቀው ነገር አንቺ ልጅ ያጎትሽ ገዳይ ልጅ ነው እያልኩሽ እኮ ነው። ቆይ እኔ የምለው እነሱ በራሳቸው ጥፋት ስለተገዳደሉ ሌላኛው ሰው መሞት አለበት ብለህ ታስባለህ? አንቺ ልጅ ፈጽሞ ብታዩና ብትረሺው ነው የሚሻልሽ። ደግሞ ላላጣሽው ባል አይውልህ ወንድሜ፣ ልተውም ሆነ ልረሳው አልችልም። ደግሞ ይሄን ጉዳይ ዘወልዶች ያዩታል። በፍቅር ከመንገር ከተመጣ ምንም የማይሆን ነገር አይኖርም። ፈጽሞ እንዳታስብ፣ በጭራሽ አይሆንም። እኔም እኮ ጠርጥሬ ቆየ ይሄን ነገር እንደሚያነሱብሽ። አንቺ ግን ምን አልሻቸው? እኔማ ምን እላቸዋለሁኝ? ጭራሽ እንደማን ላይ ነገርኳቸው። ቆይ ግን እስከ መጨረሻው ድረስ ቤተሰብ አትጋቡም ብሎ ቢጠምብና ምንም እናረግ ይመስልሻል? ተያይዘን መጥፋት? የምርሽን ነው? የምሬን ነው። እኔም እኮ እቺን አስቢያት ቆየ።
ኧረ እባክህ ሲጀመር እኮ ከመጥፋት አንደርስም። የአገር ሽማግሌዎችን ሁሉን ነገር ነግሬ ለነገ ቀጠሮ ይዘዋል። በእነሱ የሚፈታ ይሆናል። ግርም እኮ ትይኛለሽ። በቃ የትንሽ ትልቅ ነሽ። ባንተ ወጥቼ ነው። እነሱ ወገናችን አጣን፣ እኛም ወገናችን አጣን። አይና ነኝ ምን ላድርግ ብለሽ ነው? ጫንቆኝ እኮ ነው። ጭራሽም ይሆን አይመስለኝም። እንደ ልጅ እንግዲህ ፈጣሪ ያለው ነው የሚሆነው። አትጨናነቅ። የሁላቸውንም ሐሳብ ሰምተናል። ይሄ ጉዳይ የተፈጠረው እነሱ ሳይወለዱ በመሆኑ ጋብቻው ይሄ እንግዲህ ወደ ዝምድና እየመጣ ቢገባ ግድ የለም ችግር የለውም። ያንተ አጎት ቢሞትም የሷ አባትም ሞቷል። ሁለቱም ተጋለው ነው የሞቱት። የተናገሩት እውነታቸው ነው። በእነሱ ጥፋት ልጆቹ መጎዳት የለባቸውም። አይ ቀደም አንታረቅም ብላችሁ እንዲህ ብላችሁና አሁን ግን እንዴ አትሉን። እንግዲህ እናንተ ባላችሁ እንታረቃለን። እንግዲህ ከቃላችሁ አንወጣ። እንግዲህ አይ በፊት አስቸግረን ነበረ። አሁን ግን ከናንተ ቃል አንወጣ፣ እንታረቃለን። ደም በደም መመለስ ሁሌም ጥሩ አይመጣም። እየተጋደልን ነው የምንኖረው። እስኪ በፍቅር እንመልሰው። የአባቶችን ቃል ተቀብያለሁ። እንግዲህ ታረቁና ልጆቹን እናስደሳቸው፣ እንዳራቸው። በሉ እዚህ አይስጣችሁ። ኑሮ ተባረኩ። የመረርቅ ይሁንላችሁ። ኑሮ ተባረኩ። ድሚያውሳችሁ ውለዱ፣ ከበዱ፣ አብራችሁ ብሉ፣ ጠጡ። ኑሮ ተባረኩ። ባንድ ምትበሉ ባንድ ምትጠጡ ሁኑ። ቅዱስ ሚካኤል ልጅ ወዳጄ ይባላችሁ። ባንድ ምትጠጡ ጎም የማትይዙ ሁኑ። እግዚአብሔር ይስጣችሁ። ኑሮ ተባረኩ። አብራችሁ ምትበሉ ምትጠጡ ሁኑ። እንግዲህ በፍቅር ወፍስ ይጥመዳችሁ። ሀብታም ሁኑ። ዳግሚያ ጎም የማትይዙ ሁኑ። በርከክ በሉ ይበጃል። እንደ ዛሬ ደስ ብሎኝ አያውቅም። እኔስ ብትል ይህ ሁሉ የሆነው ባንቺ ጥንካሬ ስለሆነ እንደምንባለው ምስጋና ላመስግንሽ። ለፍቅር እኮ ያረኩት ነገር ያንስበታል እንጂ አይበዛበትም። ግን ፈጣሪ ይመስገን ሁሉም ነገር በሱ ፍቃድ ነው። ፈጣሪ ይመስገን። እሱ ስልክ ነሽ እና ነገ ሽማግሌዎቹ ይመጣሉ ማለት ነው? አዎ ነገ ነው የሚመጡት። እኔ እስኪ ልቅፍሽ። በጣም ደስ ብሎኝ